ዛሬ ማካፈላችሁ የተከታታይ ነው። የፊልጵስዩስ መልእክት እንዲሁ በወፍ በረር እንቃኘዋለን። የፊልጵስዩስ መልእክትን ማለት ነው። የፊልጵስዩስን መጽሐፍ ሳጠና ነበር ሰሞኑንና በፊልጵስዩስ ቤተክርስቲያን ውስጥ ያለውን የአማኞች መንፈሳዊ ሕይወት እና ያሉበት የተሰጣቸው የእግዚአብሔር ጸጋ ያለባቸው የእግዚአብሔር ጸጋ ፊልጵስዩስን በደንብ እያጠናችሁት ስትመጡ ራሳችሁን ነው የምትታዘቡት። እና በፊልጵስዩስ ቤተክርስቲያን ላይ ያለው ጸጋ አሁንም በእኔና በእናንተ ላይ ይሁን። አሜን። እሱን ስናጠናው ስናየው ምን እንደሆነ እንረዳዋለን። ጳውሎስ ይህንን መልእክት ሲጽፍ ሌሎቹ መልእክት ላይ ሲጽፍ እንደጻፈው መግቢያ አይናገርም። መልእክቱን ሲጽፍ እዚህ መልእክት ላይ ሐዋርያነቱን አይጠቅስም። ምክንያቱም እዚህ ቤተክርስቲያን ውስጥ ያሉ ሰዎች ጨዋ ናቸው። የሐዋርያው ጳውሎስን ሐዋርያነትና በሐዋርያው ጳውሎስ በኩል የተገለጠውን ጸጋ የተቀበሉ ሰዎች ናቸው። ስለዚህ እኔ ሐዋርያው ብሎ አይጀምርም ሲጽፍ። ቆሮንቶስ ላይስ፣ ገላትያ ላይስ፣ ሮሜ ሲጽፍ ምንድነው የሚያስቀድመው? ሐዋርያ የሆነ በሰው ወይም ከሰው ያልሆነ ሲል ምን ማለት? ስልጣንን እያስቀደመ እኮ ነው። ቀጥሎ ለምናገረው ቃል ተጠንቀቁ ነው። ለሚሰማው ሕይወት እምቢ ለሚለው ጥፋት የሚያመጣ ቃል የሚናገር ሐዋርያ ስለሆነ ለሚሰማው ለሚናገረው ነገር የሚሰሙት ሰዎች ተጠንቀቀው እንዲሰሙት እየነገራቸው ነው። ጢሞቴዎስን ካያችሁ ተጠንቀቅ ከኔ ያልከውን የሰማኸውን። ስለዚህ ሐዋርያነቱን ሲያስቀድም የባለስልጣን ጽሑፍ እንደሆነ እንዲረዱት ወይ ከሰማይ የወረደ ሰው ሊታዘዘው የሚገባ የስልጣን ቃል እንደሆነ እንዲያውቁ ነው በሐዋርያነቱ የሚጀምረው ማለት ነው። ይላል አይደል? ገላትያ ላይ እኔ ከሰበኩት ወንጌል ይላል እኮ የሚለይ ወንጌል ማንም ቢሰብክ የተረገመ ይሁን። ደግሜ እላለሁ እንደው ሰው ሳይሆን መልአክ እንኳን ቢመጣ እሱ የተረገመ ነው ማከሰበከው እንጂ እኔ። ምክንያቱም ከላይ በሰው ወይም ከሰው ያልሆነ በእግዚአብሔር አብና በኢየሱስ ሐዋርያ የሆነ ሰው ነው የጻፈው ይሄ መልእክት። ይሄ ስልጣን ነው። ፊልጵስዩስ ላይ ግን እንደዚህ አይነት ነገር አታዩ። መንፈሳዊ ነገር ላይ ከፍ ያሉ ሰዎች ስለሆኑ ለነሱ የሚጽፍላቸው ሌላ ነው። ነገና ከነገ ወዲያ እናየዋለን። ለፊልጵስዩስ ሰዎች የተሰጡ ሁለት ስጦታዎች አሉ፣ በጣም መሰረታዊ የሆኑ ወሳኝ የሆኑ ስጦታዎች። እነኚህ ደግሞ ለአማኞች በሙሉ ሊሰጡ የሚገቡ ግን በመንፈስ እያደግን ስንመጣ በቃል እያደግን ስንመጣ ራሱ መንፈስ ቅዱስ ይሰጠናል ያን ስጦታ። ወደዛ ከፍ ያርገን። ነገር ግን እቺ ቤተክርስቲያን እንዴት እንደተመሰረተች እንመልከት። የሐዋርያት ሥራ መጽሐፍ ምዕራፍ 16 ላይ እንሂድና አመሰራረቱም የሚያስደንቅ ነው። አማኞቹም ደግሞ የሚያስደንቁ አማኞች ናቸው። የሐዋርያት ሥራ 16 ከቁጥር 1 ላይ ጀምሮ ያለው ላንብብላችሁ። ወደ ደርቤንና ወደ ልስጥራንም ደረስን። እነሆም በዚያ የአንዲት ያመነች አይሁዳዊት ጢሞቴዎስ የሚባል አንድ ሰው ደቀ መዝሙር ነበረ። አባቱ ግሪክ ሰው ነበረ። ለእርሱም በልስጥራም በኢቆንዮን ያሉ ወንድሞች መሰከሩለት። ጳውሎስ ይህ ከእርሱ ጋር ይወጣ ዘንድ ወደደ። በእነዚያም ስፍራዎች ስለነበሩት አይሁዶች ገረዘው፣ አባቱ ግሪክ ሰው እንደሆነ ሁሉ ያውቁ ነበርና። በከተማዎችም ሲዞሩ በኢየሩሳሌም የነበሩት ሐዋርያትና ሽማግሌዎች የቆረጡትን ሥርዓት ይጠብቁ ዘንድ ሰጧቸው። አብያተ ክርስቲያናትንም በሃይማኖት ይበረቱ ነበረ፣ በቁጥርም ዕለት ዕለት ይበዙ ነበር ይላል። በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ አገር አለፉ። በሚስያም አንጻር በደረሱ ጊዜ ወደ ቢታንያ ይሄዱ ዘንድ ሞከሩ፣ የኢየሱስ መንፈስ አልፈቀደላቸውም። በሚስያም አጠገብ አልፈው ወደ ጢሮአዳ ወረዱ። ራእይም ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገር እርዳን እያለ ቆሞ ሲለምነው ነበር። ራእዩንም ካየ በኋላ ወዲያው ወደ መቄዶንያ ልንወጣ ፈለግን፣ ወንጌልን እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና። ወዴት? ወደ መቄዶንያ። መንፈስ ቅዱስ ወደ ሌላ ቦታ እንዳይሄዱ ከለከላቸው። የኢየሱስ መንፈስ ከለከላቸው። ግን ወደ አንድ ከተማ እንዲገቡ በጣም ፈልጓል እግዚአብሔር። ይሄ መንፈሳዊ ስለሆነ ጳውሎስ ራሱ የእግዚአብሔርን ድምፅ ስለሚያውቅ እግዚአብሔር እዛ ከተማ ሄደን ወንጌል እንድንሰብክ ምን ብሏል? ፈልጓል ማለት ነው ብሎ ወደ መቄዶንያ ገባ። ከጢሮአዳም ተነስተን በቀጥታ ወደ ሳምትራቄ በነጋውም ወደ ናጶሊ በመርከብ ሄድን። ከዛም ወደ ፊልጵስዩስ ደረስን። ወዴት? ወደ ፊልጵስዩስ። ቅድም መልእክቱን ስናነሳው የነበረው ማለት ነው።
እርሷም የመቄዶንያ ከተማ ዋና የወረዳም ዋና ከተማ ቀኝ ሀገር ናት። መቄዶንያ ማለት ልክ እንደ ምዕራብ ሐረርጌ ማለት ነው። ፊልጵስዩስ ማለት ደግሞ የምዕራብ ሐረርጌ ዋና ከተማ ጨው አይደለች? ልክ እንደ ጭሮ ማለት ነች። ፊልጵስዩስ ማለት ዋና ከተማው ነው። የወረዳ ከተማ ቀኝ ሀገር ናት። በዚያችም ከተማ አንዳንድ ቀን እንቀመጥ ነበር። በሰንበትም ቀን ከከተማው በር ውጭ የጸሎት ስፍራ በዚያ መሆኑን ስላሰብን ወደ ወንዝ አጠገብ ወጣን። ተቀምጠንም ለተሰበሰቡት ሴቶች ተናገርን። ከቲያጥሮንም ከተማ የመጣች ቀይ አረሽጭ እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ትሰማ ነበረች። ጳውሎስም የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት። እሷም ከቤተሰቦቿ ጋር ከተጠመቀች በኋላ በጌታ ማምን እንደሆን ከተረዳችሁልኝ ወደ ቤት ገብታችሁ ኑ ብላ ለምነች፣ በግድም አለችን ይላል። አንድ በፊልጵስዩስ ከተማ የመጀመሪያ ጌታን ያገኘች ማነች? ልድያ። ከዛ በኋላ አያሌ ቀን በጣም ብዙ ቀን ወደ ጸሎት ስፍራ እየሄዱ እየተመላለሱ ምን ይላሉ ማለት ነው? ወንጌል ይሰብካሉ፣ ወንጌል ያገለግላሉ። ከዛ በኋላ ወደ ጸሎት ስፍራም ስንሄድ ይላል ያው ወደዛው ልድያ ጌታን ወዳገኘችበት ስፍራ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘች። እርሷ ጳውሎስንና እኛን እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ይህንንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ ብሎ አጋንንቱን ገሰጸው። ነገር ግን በጣም የሚገርመው ሐዋርያው ጳውሎስ ያቃታለች ሴት። ምክንያቱም ስንት ቀን ነው? አያሌ ቀን አይደል? በቃ ወደ ጸሎት ስፍራ በሄዱ ቁጥር እነኚህ የልዑል እግዚአብሔር ባሪያዎች የመዳንን መንገድ የሚነግሯችሁ እያለች ተጠቁማቸዋለች። የሚገርመው እቺ ሴት በከተማ ውስጥ ላሉ ባለጠጎች በሙሉ ምናቸው ነች? የሀብታቸው ምንጭ ነች፣ ተስፋቸው ነች። ሐዋርያው ጳውሎስ የሰውን በጌታ ያልሆኑ ሰዎች ያከማቹት ሀብት አለ አይደል? እቺን ሴት አጋንንቷን ባወጣላት የነኚህ ሰዎች ቢዝነሳቸው ይመታል ብሎ አንድም ቀን አስበው ያውቃል። የወንጌል አገልግሎት እንኳን አድርጎት አያውቅም። ለምን? ጌታ የጠራው ነገር አለ፣ ለሱ ነው የሚወጣው። እቺ ሴት ጊዜ ስትጮህ ያያታል። ዝም ብሎ ነው የሚሄደው። በጣም አይገርምም? በጣም ብዙ ቀን ማለት ነው። የመጨረሻ ቀን አባሰችው ማለት ነው። እሱ ተቸገረና በጌታ በኢየሱስ ውጣ ሲለው የከተማ ባላት በሙሉ ተሰብስቦ መጣ ማለት ነው። ነገር ግን እግዚአብሔርን ያደረገበት ምክንያት አለው። እግዚአብሔር የፈለገው ሰው አለ። የሚገርማችሁ ከነኚህ ጠንቋዮች፣ ከነኚህ ባለሀብቶች፣ የከተማ ባለሀብቶች እቺ ሴት ሀብት ታመጣላቸው የነበሩት ሰዎች በሙሉ ጌታን አገኙ ይላል መጽሐፍ። ስለዚህ ፍሬ አልባ ስለሆነ እንደ አገልግሎት አልቆጠረውም ማለት ነው። ምክንያቱም አንድ ሰው አጋንንቱን አውጥተለት በጌታ ካልሆነ አጋንንቱ ባይወጣ ይሻላል ማለት ነው እንደ ጳውሎስ። እሱም እቺ ሴት አጋንንቷ ቢወጣላት ሰዎቹ ትርፋችን ተሟጠጠብን፣ ተስፋችን ጨለመ ብለው ሊጎቱት ፈልጉ ጌታን አይቀበሉለት። እሱ የሚፈልገው ፍሬ ነው። ኢየሱስን የሚያውቅ ኢየሱስን የሚሰማ ሰው ነው የሚፈልገው። ስለዚህ ኢየሱስን ወደሚሰማ ወደ ልድያና ወደ ጸሎት ስፍራ ይሄድ ነበር። ነገር ግን እነዚህ ሰዎች ተነሳሱና ጳውሎስን እና አብሮት የነበረውን ሲላስን እየጎተቱ በየከተማ እያዞሯቸው እየቀጠቀጧቸው ወደ ገዥ አመጣቸው ማለት ነው። የእግዚአብሔር ዓላማ የቱ እንደሆነ ታውቃላችሁ? እዚህ ጋር እስር ቤት ከገቡ በኋላ ያለው ሰውዬ ነው። እስር ቤት ሲገቡ በመንፈቀ ሌሊት ይላል አይደል? እጃቸው ተጠርቆ እግራቸው ተጠርቆ እኔ ፊልጵስዩስን መልእክት ሲጽፍ 16 ጊዜ ደስታ አለ አይደል? ደስ ይበላችሁ፣ ደስታን ፈጽሙልኝ፣ ደስታ እንደዚህ አድርጉ፣ ደስ ይበላችሁ እያለ በቃ ዝም ብሎ 24 ሰዓት ነው ስለ ደስታ ነው። ለካ የጀመረው ገና ቸርቿን ስትመሰረት በደስታ ነው የተጀመረችው። ምክንያቱም ተጠርቆ ታስሮ እሱ ምን ሲል ነበር? ደስ እያለ ምን ሲል ነበር? ይዘምራል። እስር ቤት ሆኖ እኮ ነው እየዘመረ። ድንገት የወይኑ መሰረት ምን አለ? ተናወጠ። ምክንያቱም በደረሰበት መከራ እሱ በጣም ደስተኛ ነው። ክብር ለኢየሱስ ይሁን። ምክንያቱም ጳውሎስ እኮ የዛን ቀን እኮ ቢወጣ ሰውየው እኮ ራሱን ሊያጠፋ ነበር። ለምን? ስለዚህ ሰው እነዚህ ሰዎች ቢጠፉ እሱ የሞት ፍርድ ነው የሚፈረድበት። ስለዚህ ራሱን ወዲያው ሊያጠፋ ሲል በዚህ ያለን ተባለው። ከዛ ወዲያው ምንድን ያለው? ጌቶች ሆይ እድን ዘንድ አሁን ምን ላድርግ ነው ያለው። ኢየሱስ ያድናል። አያችሁ፣ እነኛ ሁሉ ሰዎች አይዳኑም። የዳነው እዚህ ውስጥ ያለ አንድ ምስኪን ሰው አለ። ጳውሎስ እዛ የገባው ይሄ እንዲድን ነው ማለት ነው።
ስለዚህ እኛ ፍሬያማ መሆን ያለብን ለዛ እኮ ነው በኢየሱስ ክርስቶስ ያለ የጽድቅ ፍሬ እንዲሞላባችሁ ጸልያለሁ ይላቸዋል። ደግሞ እንደናንተ የጀመረው መልካም ስራ እንደሚጨረስ እርግጠኛ ነኝ አለ። በፊልጵስዩስ አማኞች ማለት ነው። ስለዚህ ጳውሎስ የሚፈልገው አገር ማንጨት አይደለም። ጳውሎስ የሚፈልገው በቃ መነጋገሪያ መሆን አይደለም። ሰው ሲያይ ብቻ ነው የሚረካው ማለት ነው። ኢየሱስን ሲያውቁለት፣ ኢየሱስን ሲያገኙለት ያኔ ነው የሚደሰተው። ክብር ለኢየሱስ ይሁን። እኛም ደስታ መሆን ያለበት እሱ ነው። ብዙ እኛን ሊያስደስተን የሚችል ነገር አለ። ነገር ግን ጌታን የሚያስደስተው ግን ምንድነው? ሰው ሲድን። ስለዚህ እግዚአብሔር አጀንዳ የጳውሎስ እዚህ መግባቱ ዋነኛ ምክንያቱ እነኛ ሁሉ ሰዎች አይደሉም። ልክ እንደ ኢየሱስ እኮ ነው። ኢየሱስን የከበቡት እነኛ 5000 እና 10000 ሰዎች ኢየሱስ ይሰቀል ነበር እንዴ? አልነበሩም። ኢየሱስ ምን አለ? አባት ሆይ ከሰጠኸኝ አንድ እንኳን ሳላጎድል ሰጥቻለሁ ከጥፋት ልጅ በቀር ይላል። 11 ናቸው የተሰጠው። ስንት ነው? 11። ስለዚህ ኢየሱስ ያመሰገነው በስንት ነው? በ11። ክብር ለኢየሱስ ይሁን። እኛም ዛሬ የፈለገው ሰው ቢንጋጋ ለዛ አይደለም፣ ምስጋና ለዳነ ሰው ኢየሱስን ላገኘ ሰው ነው ምስጋና የሚገባው። ክብር ለኢየሱስ ይሁን። ስለዚህ እቺ ቤተክርስቲያን የተመሰረተችው በእነኚህ ሰዎች ነው፣ በእነኚህ በሁለቱ ሰዎች አማካኝነት ነው። ነገር ግን እዚህ ምዕራፍ ላይ ስታነቡት ብዙ እንደቆየ አይናገርም። ነገር ግን በሁለተኛው የወንጌል አገልግሎት ጊዜ ነው እቺን ቤተክርስቲያን ያገኛት እና በየትኛው መልእክት ላይ ስትሄዱ የጳውሎስ መልእክት ላይ መማሪያ አድርጎ የሚያስታውሳቸው የመቄዶንያ አብያተ ክርስቲያናትን ታውቋቸዋላችሁ ነው የሚላቸው። ስለ ወንጌል ሲያወራይትን ቦታ ግን አንድ ሀገር ሄዶ ቆሮንቶስ ሄዶ ሲያወራ ማንን ሳያነሳ አያልፍም? የመቄዶንያን ሰዎች ሳያነሳ አያልፍም። የፊልጵስዩስ ሰዎችን ሳያነሳ አያልፍም። ለምን? ሁልጊዜ በልባችሁ በልቤ ትኖራላችሁ ይላቸዋል። ሳስባችሁ እንባዬ ይመጣል የሚላቸው ምን አይነት እንደሆኑ እንመለከታቸዋለን። ምን አይነት የሆኑ በጌታ በቃ አይነ ስውር ናቸው። በቃ ለጌታ የሞቱ ናቸው። ምንም ነገር ስለ ኢየሱስ ይከፍላሉ። ክብር ለኢየሱስ ይሁን። ስለዚህ ጳውሎስ ለእነኚህ ሰዎች ሲጽፍላቸው ሊነክስባቸው ስላልፈለገ ይላል። ሐዋርያት እኮ ይላል አይደል? እኛ እንደሌሎቹ ሐዋርያት ባለስልጣን መሆን አቃተን፣ ቁጭ ብለን መብላት አቃተን እንዴ ይላል። እንደዛ አይደለም የሚጽፍላቸው ለእነኚህ ሰዎች። እኔ የኢየሱስ ክርስቶስ ባሪያ ብሎ ነው የሚጀምርላቸው። ራሱን ምን አድርጎ ነው የሚነግራቸው? ባሪያ ሐዋርያ አላለም። ጢሞቴዎስና እሱን ሲያነሳ በመጀመሪያ ላይ የኢየሱስ ክርስቶስ ባሪያዎች ከሆኑ ብሎ ነው ሰላምታውን የሚጽፍላቸው። ምክንያቱም በእንደኛ አይነት አማኞች ላይ ጳውሎስ ምን አይልም? አይነክስም። ባለፈው አይተናል አይደል? ከኔ ከሚሰማና ከሚያይ ከአንድም ሰው እንዳልበልጥ ብዬ እንዲህ አይነት መገለጥ እንኳን ቢኖርኝ ትቼዋለሁ እንዳለ እነኚህም ሰዎች ላይ ጳውሎስ ሐዋርያነቱን አንስቶ ስለ ሐዋርያነቱ ጌታ እንዴት እንዳገኘው ምናምን አይደለም የሚተርክላቸው። በትህትና እኔ የኢየሱስ ክርስቶስ ባሪያ ይላቸዋል። የባርነትን ትርጉም ታውቃላችሁ አይደል? በዘጸአት 25 ላይ የባሪያ ሕግ የእግዚአብሔር ሲሰጥ በቤት አንድ ባሪያ ቢኖር ብሎ ሕግን ይሰጣል። ለምሳሌ አንድ ሰው ብር ተበድሮ በብሉይ ኪዳን ያንን ብር መክፈል ባይችል በዛ ብር ሂሳብ ተሰልቶ ለዛ ብር ላበደረው ሰውዬ ባሪያ ይሆናል። ሄዶ ያ ብር እስኪያልቅ ድረስ ይገዛል ማለት ነው፣ ባሪያ ባይሆንም በተፈጥሮ። ሁለተኛ ደግሞ የሚሸጡ አሉ ባሪያዎች፣ እየተሸጡ ባሪያ የሚሆኑ እነሱ ደግሞ ባሪያ ሆነው ከተሸጡ በኋላ የማንን ፍላጎት ነው የሚፈጽሙት? የገዛቸውን ሰው ፍላጎት ብቻ ነው የሚፈጽሙት። ስለዚህ ይህ ባሪያ አርነት መውጣት ቢፈልግ ይላል አይደል? ወይም ደግሞ ወዳውን ከጨረሰ በኋላ ከፍሎ ከጨረሰ በኋላ ነፃ መውጣት ቢፈልግ፣ ነገር ግን ልጆችን የወለደው እዛ ከሆነ ልጆቹ ምን ብሎ ይሄድ ይላል? ልጆቹን ለጌታው ትቶ እሱ ወዴት ይሄድ? ወደ ፈለገበት መሄድ ይችላል። ምንን ሲጨርስ? ዕዳውን ሲጨርስ። ነገር ግን ባሪያው በጌታው ቤት በነበረበት ጊዜ ጌታው ካሳየው ፍቅር የተነሳ ነው ራሱ ሲናገር መጽሐፍ፣ አይ እኔ ነፃ መውጣት አልፈልግም፣ ከዚህ በኋላ እኔ ነፃ መውጣት አልፈልግም፣ ከዚህ በኋላ ባለኝ ዘመን ሁሉ ለጌታዬ ባሪያ ሆኜ ነው መኖር የምፈልገው ብሎ በራሱ ፍቃድ ነፃ መውጣት ይችላል አይደል? ከዛ በፊት እየተከፈለ ወይም ደግሞ ዕዳ ስላለበት ዕዳውን ለማንጣጣት ነው። ልክ ዕዳውን ጨርሶ በቃ ነፃ ነው ሂድ ሲባል ልጆቹን መተው ካልፈለገና ጌታውን እወዳለሁ ቢል፣ ማንም ጌታውን እኮ ነው የገዛውን ጌታ እወዳለሁ ቢል ማለት ጌታው ከዛ በፊት የገዛው በፍቅር ነው ማለት ነው።
በገንዘብ ገዛው እንጂ ከዛ በኋላ በቤት ውስጥ ሲያገለግል የነበረው በፍቅር ነበረ። ስለዚህ ጌታዬን እወዳለሁ ካለ አደባባይ ላይ ሄዶ ምኑን ይበሳ አለ? ጆሮውን ይበሳ። ልክ ጆሮውን በአደባባይ ሲበሳ በገዛ ፈቃዴ ማንም ብር ሳይከፍለኝ ወድጄና ፈቅጄ ባሪያ የሆንኩኝ እንጂ በገንዘብ የተገዛው ባሪያ አይደለሁም ብሎ ያውጃል ማለት ነው። ከዛ ሰዓት ጀምሮ ያ ሰው የነፃነት ምንድነው ማለት ነው? ባሪያ። ክብር ለኢየሱስ ይሁን። ነፃ የወጣ ነገር ግን በፍቅር ተመልሶ ምን ሆነ? ባሪያ የሆነ ነው እሱ። እንደ ሌሎቹ ተገዶ እንደ ሌሎቹ ከላይ ተረግጦ አይደለም ባሪያ የሚሆነው። ከዛ በኋላ እዳ የለበትም። ነገር ግን ለጌታውና ለልጆቹ ሲል ራሱን ያደርጋል፣ በፍቅር ወስዶ ያስገዛል ማለት ነው። ኢየሱስ ያድናል። ሐዋርያው ጳውሎስም ለፊልጵስዩስ ሰዎች ሲጽፍላቸው በገዛ ፈቃዴ የኢየሱስ ክርስቶስ ምን ሆንኩኝ? ባሪያ የሆንኩኝ ነኝ። ምን አገልጋይ ነኝ። እንደው ከእናንተ ምንድን ነኝ እያላለሁ በታች ነኝ ነው በሉ ያለው አይደል? እዚህ ላይ እንደርስበታለን። ፊልጵስዩስ 2 ላይ የሚመክራቸው እናንተ እንደውም ማንኛውም ሰው ከእናንተ እንደሚበልጥ አስቡ ከዚህ በኋላ ነው የሚላቸው። ለምን? ኢየሱስ ከገባን ለኢየሱስ ወንጌል እንደሚገባ ደግሞ መኖር ስለሚጠበቅብን ማለት ነው። ክብር ለኢየሱስ ይሁን። እነኚህ ሰዎች ችግር አይደለም እየተፈጠረላቸው ያለው በመልእክቱ ፍቅር ነው እየተብራራላቸው ያለው። ይነግራቸዋል ስለሚደርስበት መከራ፣ እሱን ነገር እናወራለን። ነገር ግን ቆሮንቶስ ላይ ካያችሁ ሕፃንነትን ላሳያችሁ። ቆሮንቶስ ቤተክርስቲያን ውስጥ የሚገርም የጸጋ ስጦታ አለ። ያ ሁሉ የጸጋ ስጦታ እያለ የሚፈርስ እንጂ የሚታነጽ የለም። የጸጋ ስጦታ ግን ዓላማው ምን ለማነጽ ነው? አካሉን ለማነጽ አይደል? እርስ በርሳችን ምን እንድንልበት ነው የተሰጠን? እንድንተናነጽበት ነው አይደል? ግን ሕፃናት ከመሆናቸው የተነሳ የተሰጣቸውን የጸጋ ስጦታ ያፈርሱበታል እንጂ አያንጹበትም። ስለዚህ መጣና 13 ላይ ልሳን ቢኖረው አለ፣ ትንቢት ቢኖረው፣ የፈለገው ብታደርግ አለ፣ ፍቅር ከሌለ ከንቱ ነህ ይለዋል። ስለዚህ እነዚህ ሰዎች በመንፈሳዊ ሕይወት ምን አላሉም ማለት ነው? አላደጉም። ስለዚህ አያችሁ የሁሉ ስጦታ ያላቸው እንኳን ነገር ግን የሚያደርጉት ነገር ግን የልጅነት ስለሆነ በዚህ መንገድ ነው የሚፈታላቸው። ይቀጥልና እንደገና ደግሞ ስለ ዕውቀት እንትን ብቻ አይደለም ያላቸው፣ የጸጋ ስጦታ ብቻ አይደለም ዕውቀትም አላቸው። ነገር ግን ይላቸዋል እነኝህን አማኞች በፍቅር ላይ የተመሰረተ ምን እውነት ይኑራችሁ ብሎ ይመክራቸዋል። ስለዚህ እነኚህ ሰዎች እንደሌሎቹ የሆነ ችግር አለባችሁ፣ ይሄ ችግር አለባችሁ፣ ይሄንን ፍቱ፣ ይሄንን አድርጉ እያለ ችግር እያወራ ችግራቸውን ለመፍታት የጻፈው መልእክት አይደለም። ሲጀምር ስለ ኢየሱስ ያወራል፣ ሲጨርስም ስለ ኢየሱስ ያወራል። ሲጀምር ስለ ደስታ ያወራል፣ ሲጨርስም ስለ ምንድን ነው ያወራው? ስለ ደስታ ነው የሚያወራው። ይህንን መልእክት የሚጽፍላቸው በሚገርመው ሁኔታ እስር ቤት ውስጥ ሆኖ ሐዋርያው ጳውሎስ እስር ቤት ውስጥ ሆኖ ስለሚደርስበት መከራ እና በእርሱ ላይ እየደረሰ ስላለው ታላቅ የሆነ መከራ እያወራ ነው። ነገር ግን እነሱን ምን የሚላቸው ውስጥ ሆኖ በጌታ ደስ ይበላችሁ ይላቸዋል። ሁለቱ ስጦታዎች አልኳቸው። አንዱ ደስታ አይደለም፣ ግን ደስታም ደግሞ ስጦታቸው ነው። ምክንያቱም ሐዋርያው ጳውሎስ ስለ ፊልጵስዩስ ሲያስብ ይደሰታል። በቃ እዛ ውስጥ ስላሉት አማኞች ሲያስቡ ጊዜ በደስታ ይሞላል እና የሚመክራቸውም ደስታዬን ፈጽሙልኝ እያለ ነው የሚመክራቸው። ክብር ለኢየሱስ ይሁን። እንደዚህ አይነት ከፍ ያለ ህይወት ውስጥ በኢየሱስ ያስገባል። አሜን። ይሄ የወረደ ህይወት ለተቀበልነው ወንጌል የማይመጥን ህይወት በጌታ በኢየሱስም ከህይወታችን ይነቀል። አሜን። የማይጠቅም ነገር ላንብብላችሁ። የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስ ጢሞቴዎስን በፊልጵስዩስ ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሁል ጊዜ በጸሎቴ ሁሉ ስለ እናንተ ሁሉ በደስታ እየጸለይኩ እላችኋለሁ። ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። በእናንተ መልካምን ሥራ የጀመረ እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህንን ተረድቻለሁ።
በጸሎቴ ሁሉ በደስታ ስለናንተ እያሰብኩኝ ምን እላለሁ አለ አምላኬ ምን እላለሁ አመሰግናለሁ። ኢየሱስ ጌታ ነው። ስታስቡት ፊታችሁን ፈገግ የሚያሰኝ ወዳጅ ይስጣችሁ በኢየሱስ አሜን። የሆነ በቃ ወይ ቅዱስን ወይ የሆነ ሰው ስታስብ ፈገግ ማለት ነው ያለብህ ማለት ነው እንደ ጳውሎስ ሐሳብ። በእውነት ነው የምላችሁ ኢየሱስ ጌታ ነው። እኛ የተጠራነው ለመደሰት ነው። የተጠራነው ለምንድን ነው? ለመደሰት። ምክንያቱም እኔ ደስታዬ የሆነ ሰው አይደለም። ማነው ደስታዬ? ጌታ ነው። ኢየሱስ ያድናል። ስለዚህ ባሰብኳችሁ ጊዜ ሲል ምንድነው የሚለው ግን ሲያስባቸው ማለት እነሱን ሲያስብ ምን የሚያስብ መስሏችሁ ነው? ባሰብኳችሁ ጊዜ እየጸለይኩ ከፊተኛው ቀን ልክ እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። ምን ስለሰራችሁ? አብራችሁ ወንጌልን ስለሰራችሁ ነው የሚደሰተው። አብራችሁ ምን ስለሰራችሁ? ወንጌልን ስለሰራችሁ ሁሉ ጊዜ ሳስባችሁ አለ ደስ ይለኛል። ደስታዬን ፈጽሙልኝ ሲል ምን እያለ ነው ጳውሎስ? ወንጌል ሰበክ እያለ ነው። ወንጌል ስራ እያለ ነው። በቃ ወንጌል ማትሰራ ከሆነ ጳውሎስ አይደሰትብህም፣ ሰማይም አይደሰትብህም። ባሰብኳችሁ ጊዜ ደስ ትሉኛላችሁ ያለው ከኔ ጋር አብራችሁ ስላደረጋችሁ ነው፣ ወንጌል ስለሰራችሁ ነው። አሁንም ደግሞ ይሄ የተጀመረው ደስታ ይፈጸም። ስለዚህ ምን በሉ እያለ ነው? ወንጌል ስሩ። በእናንተ የጀመረው መልካም ስራ እስከ ጌታችን እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጸም ምን እላለሁ አምናለሁ። ይሄ መልካም ስራ ምንድን ነው? በእናንተ የጀመረው መልካም ስራ ብሎ ይቀጥላል ማለት ነው ሐዋርያው ጳውሎስ። ስለዚህ በእነሱ የተጀመረው መልካም ስራ ምንድን ነው? እሱ ወንጌል። በእኛ በእናንተ የተጀመረው መልካም ስራ ምንድን ነው? እሱ ወንጌል። ስለዚህ ወንጌል ሰብከን የሆነ የተሰጠን ሚሽን መጨረስ አለብን። ጨርሰ የተሰጠን አክሊል በጌታ ፊት እንድታገኝ መሮጥ አለብን ማለት ነው። ክብር ለኢየሱስ ነው። ስለዚህ እነዚህ ሰዎች ጨርሱ እየተባሉት ያሉት እሱ ያለው ይሄ እስር ቤት አሁን እሱ እስር ቤት ሆኖ የሚጠብቀው ሌላ ነው። የሚመኘው ቁጭ ብሎ የሚያስበው እናየዋለን። እስር ቤት ነው ያለው፣ ግን ደስ ይበላችሁ ሲል ምን እያሰበ እንደሆነ ታዩታላችሁ። ግን በእነዚህ ሰዎች ግን በሱ የጀመረው መልካም ስራ እንዲቀጥል ፈልጓል ጳውሎስ። ክብር ለኢየሱስ ይሁን። ዛሬ እኔና እናንተ እጅ ላይ ደርሷል ማለት ነው። ኢየሱስ ያድናል። እዚህ ምድር ላይ የሚገርም ወንጌል እንሰራለን። አሜን። ኢየሱስ ጌታ ነው። አሜን። ክብር ለኢየሱስ ይሁን። አሜን። እንደ እብድ ምንልበት ዘመን ይመጣል ነው። አሜን። ይሄው ጌታ በቃ ወጥተን ምድሪቷን ማናወጥ በቃ ማለት ጴንጤ ብቻ ነው ከተማው እስኪባል ድረስ በቃ ወንጌል የሚሰብክ መንፈስ በኢየሱስም ያገኛል። አሜን። ይብዛለት መንፈስ። አሜን። ለዛ ልጅ የለም እዚህ ጋር ምክንያቱም እኔ ጳውሎስ ይሄ መጽሐፍ ሳነብ እኔ የገባኝ ነገር ምንድነው? ጳውሎስንም ሰማይንም የሚያስደስተው የሰው መዳን ነው። እግዚአብሔር ያን ሁሉ ከተማ ውስጥ ያለ ሟርተኛ ሲነቅል በቃ ምንም ፍሬ ስለሌለው ጳውሎስም ይሽዋል አልተሰጠውም። እግዚአብሔርን በዛ አይደሰትም። እዛ ውስጥ ያለው ግን እስር ቤት ውስጥ ያለው ግን አንድ ሰው ግን ሲድን እግዚአብሔር ረክቷል። ይሄን ሰው በዛ ሁሉ መከራ ውስጥ አሳልፎ እስር ቤት የከተተው አንድን ሰው ለማዳን እኮ ነው። ስለዚህ ይሄ የት ነው? ፊልጵስዩስ ከዛ እስር ቤት አሁን እኮ የመጀመሪያው ነው አይደል? ተፈታ ተመልሶ አሁንም ሲጽፍላችሁ የት ነው ያለው? ሰውዬ እስር ቤት ነው። መኖሪያው አድርጎታል። ምክንያቱም ስለ ኢየሱስ ወንጌል ማለት ነው። ክብር ለኢየሱስ ይሁን እና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ይላል በጌታ ቀን አለነውር እንድትሆኑ የሚሻለው ነገር ፈጥናችሁ ተወዱ ዘንድ ይውላችሁ ፍቅራችሁ በእውቀትና በማስተዋል ከፊቱ ይልቅ እያደገ እንዲበዛ እንጸልያለሁ። እነዚህ ሰዎች አድገዋል ግን ከፊት ይልቅ ነው ደግሞ ያላቸው ያለው የሆነ ችግር አለባቸው ብሎ ጽፏል እንዴ? አልጻፈም። ጳውሎስ በቃ ራይት አድርጎታል ህይወታቸውን፣ ትክክለኛ የክርስቶስ ህይወት። ስለዚህ አሁን ከፊተኛው ይልቅ አሁን ፍቅራችሁ ምን ይበል? ይደግ፣ ይጨምር። የሚያድግ ህይወት ተሰጥቶናል፣ የማይቆም ህይወት። ክብር ለኢየሱስ ይሁን። ስለዚህ እነኚህ ሰዎች ገና ይቀራቸዋል ማለት ነው። እንዲያድጉ እየመከራቸው ያለ እንዲያድጉ እደጉ እያላቸው ነው። ነገር ግን ወንድሞች ሆይ ይህ የደረሰብኝ በእውነት ወንጌልን ለማስፋት እንደሆነ ታውቁ ዘንድ እወዳለሁ። ስለዚህ ስራቴ ስለ ክርስቶስ እንዲሆን በንጉሥ ዘበኞች ሁሉ
በሌሎቹም ዘንድ ተገልጧል። በጌታም ካሉት ወንድሞች የሚበዩት ስለ እስራቴ ታምነው የእግዚአብሔርን ቃል እንዲናገሩ ያለ ፍርሃት ከፊት ይልቅ ይደፍራሉ ይላል። 12 በኋላ ያለውን ነገ ነው የምንካፈለው። በእስራቴ ወንጌልን መመከቻና መጽኛ በማድረግ ሁላችሁ ከኔ ጋር በጸጋ ተካፋዮች ስለሆናችሁ በልቤ ትኖራላችሁ። ስለሁላችሁ ይህን ላስብ ይገባኛል። በክርስቶስ ኢየሱስ ፍቅር ሁላችሁን እንዴት እንደምናፍቃችሁ እግዚአብሔር ምስክሬ ነው ይላል። ሁላችሁን በክርስቶስ ፍቅር እምላችኋለሁ፣ እናፍቃችኋለሁ። ከኔ ጋር ደግሞ አብራችሁ ምን ሆናችኋልና ጸጋ ተካፋዮች ሆናችኋል። የምን ጸጋ? በወንጌል በኩል ያለውን ጸጋ ተካፋይ ሆነዋል። ምን እንደሆነ እንመለከተዋለን። ግን የሚገርም የሆነ የተለየ ክርስቶስ ኢየሱስን የተረዱበት የሆነ መነጽር አላቸው። ብቻ ኢየሱስ ጌታ ነው። ያ መነጽር ዛሬ በኢየሱስ ይገጠምልን። አሜን። የጥበብና የመገለጥ መንፈስ ይሰጠን በኢየሱስ እንረዳለን። ጌታ የልቦናችንን ነው በኢየሱስ የወንጌል መንፈስ በኢየሱስ ይገባል። ወንጌል መስራት በቃ የመጨረሻውም የመጀመሪያውም ተልእኮ ነው። ኢየሱስን መስበክ፣ ኢየሱስን ለትውልድ ማስተዋወቅ፣ ኢየሱስን ከሰዎች ጋር ማስተዋወቅ የኔና የእናንተ ኃላፊነት ነው። እስቲ ወንጌል እሰብካለሁ በሉ። ወንጌልን እሰብካለሁ። ሃሌሉያ። ከዚህ ጸጋ ተካፋዮች እንሆናለን። አሜን። በምንችለው መንገድ ማለት ነው። በቃ የመዛል የድካም መንፈስ በኢየሱስ ስም የተነሳው ያዛለን ያደከመን የሆነ ተስፋ እንደሚቆርጥ ውስጣችን ጸጥ ካለብን በጌታ በኢየሱስ ክርስቶስ ስም የተመታው ነው። የተቀበልነው ወንጌል እኮ ቀላል እኮ አይደለ? የሆነ ጌታን ያገኘን ሰውን ታውቃላችሁ አይደል? ስለ ኢየሱስ ስናስብ ወዳችን የሚቦጫቦጭበት ጊዜ ነበር። እሱ ነበር መቀጠል የነበረበት እኮ። ኢየሱስ ያድናል። የሆነ ቦታ ቁጭ ብለ የሆነ ወንጌል እያወራ ሳታስቡ 8 ሰዓት 10 ሰዓት የሚሆንበት ጊዜ ነበር አይደል? በኢየሱስ ስም እሱ ይመለስልን፣ ደግሞ እንመልሰዋለን በጌታ በኢየሱስ ስም። ምክንያቱም በቃ በወንጌል ውስጥ ያለው መንፈስ ምንድነው? ህይወታችንን ራሱ ያለመልመዋል። እኛነታችንን እኮ ይለውጠዋል እኮ ወንጌል ባይዘው ማለት ነገሮችን ሁሉ ለመልካም እንድናስብ እንጂ በመጥፎ እንድናስብ አያደርግም። የፊልጵስዩስ አማኞች ያሉበት ነገር ጳውሎስ ያለበት ነገር እናየዋለን። እነሱ ግን አይምሯቸው ውስጥ ግን ያለው ግን ሌላ ነው። ኢየሱስን በሰማይ ያለውን ክብር ሊገለጥ ያለውን ጌታ እሱን በማሰብ ሁሉ ጊዜ በደስታ ነው የሚኖሩት። እሱም እየተደሰተ ነው የሚኖረው፣ እነሱም እየተደሰቱ ነው የሚኖሩት። ስለዚህ ወንጌል ሁሉ ጊዜ በደስታ የምንሰብከው የምናገለግለው ነው። ሲሰበክም ጸጋና ሰላም ተብሎ ተሰብኮልናል አይደል? ይሄ ደግሞ በቁጣ ፋንታ ጸጋ ወይም ደግሞ ከእግዚአብሔር ጋር ጠላቶች በመሆን ፋንታ ደግሞ ሰላም ተብሎ የመጣልን ወንጌል ለብዙዎች እንዲደርስ የእግዚአብሔር መልካም ፈቃድ ነው። ምክንያቱም ቀርበው ለነበሩት ሰላም፣ ርቀውም ለነበሩት ሰላም ብሎ የምስራች ምን አለላቸው? ሰበከላቸው ይላል።